መሐመድ ነብያችን ነው ካል እንዴት የ6 ዓመት ልጅ አይሻልም? እንዴት እንትን ሊላት ቻለ? ስለዚህ ነገር እሺ ነብይ ነው ካልክ እንዴት እቺን አገባ? ይሄ የነብይነት ሚዛን እያደረከው ነው ጥያቄው። ችግር ነው እኔ መልስልሃለሁ። ነገር ግን አንድ ነብይነቱ ይረጋገጥ ዘንድ የዚህች ዓመት ልጅ ካገባ ነብይነቱ ሐሰት ይሆናል የሚል ህግ መርህ ከየት ነው የተገኘው? የለም። ገብቶሃል አይደል? ይሄ ነው የአንድ ነብይ የነብይነት ማረጋገጫ ምንድን ነው? ያ አሁን ለምሳሌ የመጀመሪያ የጠየቀው ጥያቄ ወሳኝ ጥያቄ ነው። እንዴት ነው መለኮታዊ ቃል ሲመጣለት የነበረው? በማን መልአክ ነው? አይሁዶች አስተዋይ ህዝቦች ነበሩ፣ እንደው አውቀው ጣመሙ እንጂ መተው ምንድን ነው ያላቸው? መለኮታዊ ራእይ በማን በኩል ነው የሚወርድልህ ብለው ይጠይቁ ነበር። ያውቃሉ በማን በኩል መለኮታዊ ራእይ እንደሚመጣ። በጅብሪል አለይሂ ሰላም መካከል በኩል ይሏቸው ነበር። ወደ ማን ነው የምትጣራው? አስተምሮትህ ምንድን ነው ብለው ሰው ይመረምራል። ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም ስላገቧቸው ስለ እናታችን አይሻ እንናገር። ነቢያችን ሰለላሁ ዐለይሂ ወሰለም እናታችን አይሻ ስትናገር ምን አለች? ስለ ትዳራቸው ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአና ቢንት 6 ሲኒን ወበና ዐለየ ወአና ቢንት 9 ሲኒን። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በ6 ዓመቴ አገቡኝ። ማግባት ማለት ማጨት እንደምንለው ነው እኛ አብሮ መኖር ሳይጀምሩ በፊት ያለው ህይወት ማለት ነው እንጂ በ9 ዓመቴ ከእኔ ጋር ህይወትን መሰረተ ብላ ተናገረች። በጣም ነው ያ ነው። አሁን ታዲያ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ባደረጉ ጊዜ በዚያ ዘመን ይሄን አይቶ የነበረ ከሃዲያን ነበር? አዎ ነበሩ። ግን ተቃውመዋል? ይሄ ህፃን ልጅ ጋር ብቻ ነው ብሎ አልተቃወሙም። ህፃን እንዳልሆነችም ያውቁ ነበርና አንደኛ ይሄን ራሷ የመሰከረችበትን ሌላ ሐዲስ ልስጥህ። እናታችን አይሻ ስለ ተክለ ሰውነቷ ስትናገር ምን አለች? እናቴና አባቴ ወይንም እናቴ ቀድማ ትመግበኝ ነበር እየቀመመች ሰውነትን የሚያወፍር የሚያሰባ ምግብን ትመግበኝ ነበር እየቀመመች። ይሄም እናቴ ተሳካላት። በምታበላይ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ጋር ከመሄድ በፊት ሰውነቴ ወፈረ ሰባ እያለች ተናገረች። አልኢማሙ አልቃዲ ታላቁ ዓሊም ምን ይላል? ልክ አንዲት ወጣት ሴት የምትደርስበት ተክለ ሰውነት ላይ ደርሳ ነበር እያለ ይናገራል። ገብቶሃል? ያ ነው። ሌላኛው ነገር የተክለ ሰውነት ነገር ይሄን ይመስላል። በእስልምና አስተምህሮ የአዳምን አፈጣጠር ይገልጻል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አዳም ሲፈጠር 60 ክንድ ነበር እያሉ ይናገራሉ። የሰው ልጅ ኃጢአትን ባደረገ ቁጥር ጸጋን እየተነጠቀ ሲመጣ አላህ ከኔ ጋር ነህ ዘንስር ከኔ ጋር ነህ ይሰማል አለው ይሰማኛል። አዎ አዳም በተፈጠረበት ጊዜ 60 ሜትር ማን ነው 60 ክንድ ነበር። ዛሬ እንደምናያቸው እንደ 2 ሜትር የማይሞላ ሰው አልነበረም። ተታቻለ አይደል? እና ስለዚህ የሰው ልጅ ኃጢአትን ባደረገ ቁጥር ይህ ተክለ ሰውነቱን እየተነጠቀ ነጥቶ ነው ከጊዜ ወደ ጊዜ እየቀነሰ ይሄዳል ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ለዚህ ማስረጃ ሐዲስ ላይ ሲናገሩ خلق الله آدم على صورته طوله 60 ذراعا አለው። አላህ ሱብሓነሁ ወተዓላ አዳምን 60 ክንድ አድርጎ ፈጠረ አሉ። 60 ክንድ ነበር ማለት ወደ 30 ሜትር ማለት ነው። ስለዚህ የሰው ልጅ ኃጢአትን ባደረገ ቁጥር ዘመናት በነጎዱ ቁጥር የዛኔ ጸጋን እየተነጠቀ ሲመጣ የተክለ ሰውነት እየቀነሰች መጣ። ዛሬ 2 ሜትር የማትሞላ ቁመት ላይ ደርሰናል ሁላችን። ታቻለ ይሄ ነው እና የዛሬ 1446 ዓመት በፊት የዛሬ 1447 ዓመት በፊት እና ዛሬ ላይ ያለውን ማወዳደር ስለዚህ አንችልም ማለት ነው። እኛ የዛሬዎችን ስላየን ነው። ነገር ግን በዚያ ዘመን ይህ ተክለ ሰውነታቸው እንደዚህ እንዳልነበር ከዚህ ከሐዲስ እንረዳለን። ከጊዜ ወደ ጊዜ የሰዎች ተክለ ሰውነት እየቀነሰ ነው የሚሄዱ በታቸው ይህ ነው። ሲቀጥል አንዲት ሴት ለአቅመ ሔዋን ከመድረሷ ምልክቷ ምንድን ነው? የወር አበባ ማየት አይደለ? እናታችን አይሻ አይታ ነበር ወይ? አዎ ይህን ቃል በቃል ራሷ ተናግራለች። ሐዲስ ላይ ትርሚዚ ላይ በተዘገበ ሐዲስ ምን አለች? ኢዛ በለገት ልብንት 9 ሲኒን ፈሂየ ምርአ አለች። ሴት ልጅ በዚህ ዘመን 9 ዓመት ከሞላት እርሷ ከልጅነት ዓለም ወጥታ ለአቅመ ሔዋን የደረሰች ሴት ሆናለች ብላ ትናገራለች። ስለዚህ በዚያ ዘመን ሴቶች ለ9 ዓመት ያየው ነበር ተክለ ሰውነቷን በግልጽ ተናግራለች። ልክ አንዲት ወጣት ሴት የምትደርስበት ተክለ ሰውነት ላይ ደርሳ እንደነበረ ይህንን ተናግራለች። ዑለሞችም ይህን መስክረዋል፣ ተናግረዋል። ይህን ይመስላል። ሌላው ነገር ጠይቋት ነው ያገባት ወይንስ ሳይጠይቋት? ጠይቀው በስነ ስርዓት ነው የተገባቸው። የዛሬዋ 9 ዓመት ልጅ ምናልባት ለትዳር ብትጠይቃት ላታውቅ ትችላል። ግን ያቺ ለትዳር ቢጠየቁ ራሱ የሚረዱና ትልቅ ሴቶች እንደሆኑ ከሐዲሱ መንበብን መረዳት እንችላለን። እናም በምስኪ እናታችን አይሻ ምንድን ነው የተገለጸችበት የሚለውን ስታዩ ጊዜ ከዚህ ዘመን ሴቶች ጋር በትገናኝ አይደለችም።
ተጠይቃ ነው የተገባቸው። ያንን በስነ ስርዓት ራሷ ነች የዘገበችው። የሚገርማቸው የትዳርን ጥያቄ ምን አለች ስትናገር ቃለ ሊየ ነቢ ሰለላሁ ዐለይሂ ወሰለም አተርضይነ አን ተኩኒ ዘውጀቲ ፊ ዱንያ ወልአኺራ ቁልቱ በላ ፈቃል ሰለላሁ ዐለይሂ ወሰለም ፈአንቲ ዘውጀቲ ፊ ዱንያ ወልአኺራ። የአላህ መልእክተኛ እንዲህ አሉኝ አለች፣ በዱንያም በአኺራም የኔ ሚስት መሆን ትፈልጊያለሽን? ትወጃለሽን? ትስማሚያለሽን? አሉኝ አለች። ከዛ በኋላ እኔም አዎ እንዴት አልስማማም የአላህ መልእክተኛ አልኩኝ። ከዚያም እንግዲያውንስ በዱንያም በአኺራም የኔ ሚስት ትሆኛለሽ ብለው ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ነው። ሌላኛው ነገር ምንድነው? ከዚህ ሁሉ ሌላ ተጨማሪ ይህ ነገር ነቢያችን ሰለላሁ ዐለይሂ ወሰለም እንዳው ለመሆኑ ፈልገውትና አስበውት አቅደውበት ያደረጉት ነገር ነው ወይንስ መለኮታዊ ግልጠት መሰረት አድርገው ነው ይሄን ነገር ያገቡት? ነቢያችን ሰለላሁ ዐለይሂ ወሰለም እችን ሴት ላግባ እስኪ እንዳው ብለው አስበው አቅደው እንትን ብለው አሰላስለው እንደ ማንኛውም ወጣት እንደዛ አይደለም። ከመጀመሪያ ሚስታቸው ጀምሮ ይወታቻል። እናታችን አይሻን ራሱ ነቢያችን ሰለላሁ ዐለይሂ ወሰለም ተኝተው መልአኩ ጅብሪል ዐለይሂ ሰላም በህልማቸው ተገለጠ። መጣና በህልማቸው የተጠቀለለ ጨርቅ ነገር ይዟል። ያንን ሲገልጠው ጊዜ ፈረአ ፊሃ ሱረቱ አይሻ ረዲየላሁ ዐንሃ፣ በዚያ ላይ የእናታችንን አይሻን ምስል ተመለከቱ ነብዩ ሰለላሁ ዐለይሂ ወሰለም። ከዛም ጅብሪል ምን አላቸው? ሙሐመድ ሆይ ይቺ አንተ ሚስት እንድትሆን ትወስናለች አላቸው። መልአኩ ገብርኤል ራሱ መጥቶ ይወታቻል። በሌላ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ጊዜ መጣና ጅብሪል ደገመላቸው። እቺ ሴት አንተ ሚስት እንድትሆን ትወስናለች እየተባልክ ነው ሙሐመድ አላቸው። ከዚያ በኋላ ሄደው ነብዩ ሰለላሁ ዐለይሂ ወሰለም ለእርሷ ጥያቄውን አቀረቡ። ቤተሰብ ይሄን ነገር እንትን ተባለ። ከዛ ትዳሩ ተፈጸመ ማለት ነው። ይሄን ይመስላል። ሌላው እናታችን አይሻ ረዲየላሁ ዐንሃ ለምንድን ነው አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም እንድትገባ ያጃት? ምክንያቱም አላህ የፈጠረውን ፍጡር በደንብ አድርጎ ያውቃል አይደል? በዚህ እንስማማለን። በደንብ አድርጎ ያውቃል። በጣም አስተዋይ የሆነች ሴት ታስፈልጋለች ለትውልዱ ይህንን እስላማዊ እውቀት ሸምድዳ የምታስተላልፍ። አላህ ሱብሓነሁ ወተዓላ በምርጫው ላይ አልተሳሳተም፣ ሁሌም አይሳሳትምና እናታችን አይሻ ከማንም ወንድ ታላላቅ ሰሃቦች የማይተናነስ ከ2000 በላይ ሐዲሶችን በጭንቅላቷ ሸምድዳ አድርሳለች ለትውልድ። ሞታቸዋል አይደል? እና ያ ነው። በዚያን ጊዜ ሴቶች ሰዎች እየመጡ ታላላቅ ሰሃቦች እናታችን እያሉ ይጠሯት ሁላ ነበረ። የምእመናን እናት ወይ እያሉ እየመጡ ሰሃቦች በሚለያዩ ጊዜ በሆነ ሃይማኖታዊ ጉዳይ ፈትዋ እሷን እየመጡ ይጠይቋት ነበር።